ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የ9ኛ ክፍል ግሬድ 9 ማትስ ዩኒት 5 ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዳድርጉ። ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እንሄዳለን። ግሬድ 9 ዩኒት 5 ኢንትሮዳክሽን ቱ ትሪጎኖሜትሪ። እሺ እዚህ ጋር መጀመሪያ ትሪጎኖሜትሪ ላይ የምናገኘው ራይት አንግል ትሪያንግል ነው። ራይት አንግል ትሪያንግል ማለት አንደኛው ሳይዱ 90 ዲግሪ የሚሰራ አንደኛው አንግሉ 90 ዲግሪ የሚሰራ ከሆነ ራይት አንግል ትሪያንግል እንለዋለን። ሶ ራይት አንግል ትሪያንግል ላይ በፓይታጎረስ ቴረም መሰረት እዚህ ጋር ፒ አለች፣ እዚህ ጋር ቢ አለች፣ እዚህ ጋር ኤች አለች። ሶ ሁለቱ 90 ዲግሪ የሰሩት ቢ እና ፒ ማለት ነው ስኩዌር ይደረጋሉ። b square plus p square is equals to ዘን 90 ዲግሪ ፊት ለፊት ያለው h square። እሺ ሶ በዚህ በፓይታጎረስ ቴረም መሰረት ጥያቄዎችን እንሰራለን ማለት ነው። እዚህ ትሪያንግል ላይ እዚህ ጋር x ተሰጥቶናል፣ እዚህ ጋር 4 ተሰጥቶናል፣ እዚህ ጋር ደግሞ 6 ተሰጥቶናል። ሶ በፓይታጎረስ ቴረም መሰረት x square plus 4 square is equals to 6 square. Then x square which is equals to 6 square minus 4 square. x square እኩል ነው 6 square 36 4 square 16 36 ቀነስ 16 20 ይሆናል። then x ምን ይሆናል? ራዲካል 20 ማለት ነው። 20 ቀጥታ ከራዲካል አይወጣም። then ራዲካል 20 ማለት 4 ሲባዛ በ5 ነው። 4 ይወጣል 2 ራዲካል 5። ስለዚህ የኤክስ ዋጋ 2 ራዲካል 5 ይሆናል ማለት ነው። እሺ አሁን እቺኛዋን ትሪያንግል አሁንም እንሰራለን። እሺ ዘን እቺን ለመስራት እዚህ ጋር 90 ዲግሪ ይሰራል። እዚህ ጋር እንደምታዩት 6 ነው። ይሄ ሄይት አለ እዚህ ጋር 90 ይሰራል። ይሄ ደግሞ 3 ይሆናል ማለት ነው። ምክንያቱም ይሄ አጠቃላይ 6 ነው። ስለዚህ ለሁለት ነው የሚከፍለው 3 ይሆናል ማለት ነው። ዘን እቺን አንደኛዋን ትሪያንግል ብቻ እንውሰድ። እቺን ትሪያንግል ብቻ ውሰዱ። ዘን እቺኛዋን የተጠየቅነው h እንበላት h square plus 3 square is equals to 6 square. Then h square is equals to 6 square minus 3 square ማለት ነው። h square is equals to 6 square 36 ነው። 3 square 9 ነው። then h square 36 ቀንስ 9 25። then ራዲካል ስንከተው ራዲካል 25 ይሆናል። h ስንት ይሆናል? 5 ይሆናል። ስለዚህ እቺ 5 ነች ማለት ነው። አሁንም እዚህ ጋር ትሪያንግሉን ተጠቅመን የኤክስን ዋጋ እንፈልጋለን ማለት ነው። ዘን እዚህ ጋር 90 ዲግሪ ይሰራል። x square plus 5 square is equals to 10 square. Then x square which is equals to 10 square minus 5 square ይሆናል። Then x square is equals to 10 square 100 ነው። 5 ስኩዌር 25 ነው። ዘን x ስኩዌር is equals to 100 ሲቀነስ 25 75 ይሆናል። ዘን x is equals to ራዲካል 75። ዘን x is equals to 75 ማለት 25 ሲባዛ በ3 ነው። ሁለት ቁጥሮች ተባዝተው 75 የሚሰጡ አንደኛው ከራዲካል የሚወጣ ማለት ነው። 25 ሲወጣ 5 ይሆናል። 5 ራዲካል 3 ይሆናል ማለት ነው። እሺ እዚህ ጋር ደግሞ ስንመጣ አሁንም በተመሳሳይ x ስኩዌር ፕላስ 16 ስኩዌር ይሰጣል 19 ስኩዌር። ዘን x ስኩዌር is equals to 19 ስኩዌር ማይነስ 16 ስኩዌር። x ስኩዌር is equals to 19 ስኩዌር ብሎ ማለት 19 ሲባዛ በ19 ነው 361። 16 ስኩዌር ማለት 16 ሲባዛ በ16 ነው
256 ዘን ኤክስ ስኩዌር ኢዝ ኢኳልስ ቱ 361 ሲቀነስ 256 105 ይሆናል። ዘን ኤክስ ኢዝ ኢኳልስ ቱ ራዲካል 105 ይሄ መቃለል ስለማይችል እንደዚሁ እንዳለ እናስቀምጣለን። ሁለት ቁጥሮች ተባዝተው 105 የሚሰጡ አንደኛው ከራዲካል የሚወጣ ብለን ስናስብ የለም። ስለዚህ እንዳለ እናስቀምጣለን ማለት ነው። እሺ እቺኛዋንም እንስራ። እቺኛዋንም ስንሰራ x ስኩዌር + x ስኩዌር = 8 ስኩዌር ነው። ዘን 2x ስኩዌር which is equals to 8 ስኩዌር 8 ስኩዌር ማለት 64 ነው። 8 ስኩዌር ማለት 8 ሲባዛ በ8 ማለት ነው። ዘን ሲካፈል ለ2 ሲካፈል ለ2 x ስኩዌር = 32 x ራዲካል እናደርጋለን። አሁን ሁለት ቁጥሮች ተባዝተው 32 የሚመጡ አንደኛው ከራዲካል የሚወጣ ብለን ስናስብ 16 ሲባዛ በ2 እናገኛለን። ዘን x 16 አራቱ ነው ይወጣል። ስለዚህ 4 ራዲካል 2 ይሆናል ማለት ነው። እሺ አሁንም ይሄንን በዚህ መንገድ እንሰራለን። እሺ ይሄ ደግሞ ሄቱን h ነው የምንፈልገው። እዚህ ጋር ይሄ ሙሉ 24 ነው 12 ይሆናል ማለት ነው። ዘን እቺኛዋን ትሪያንግል ልውሰድና ልስራ። እሷን x ስኩዌር + 12 ስኩዌር = 13 ስኩዌር ዘን x ስኩዌር እኩል ነው 13 ስኩዌር ሲቀነስ 12 ስኩዌር ዘን x ስኩዌር which is equals to 13 ስኩዌር ማለት 13 ሲባዛ በ13 ነው 169 12 ስኩዌር ማለት 144 ነው። ስለዚህ x ስኩዌር = 169 ሲቀነስ 144 25 ይሆናል። ዘን ራዲካል ስታደርጉት x = 5 ይሆናል ማለት ነው። እሺ ሌላኛው እቺኛዋ ትሪያንግል ነች። አሁንም ተመሳሳይ ነው። አንደኛዋን ትሪያንግል እንወስዳታለን። እቺኛዋን ልውሰዳት። እዚህ ጋር 90 ትሰራለች። እዚህ ጋር 2 እዚህ ጋር 2 ዘን x ስኩዌር + 2 ስኩዌር እኩል ይሆናል 3 ስኩዌር x ስኩዌር = 3 ስኩዌር ሲቀነስ 2 ስኩዌር x ስኩዌር እኩል ነው 3 ስኩዌር 9 ነው 2 ስኩዌር 4 ነው። ዘን x ስኩዌር እኩል ነው 5 x እኩል ነው ራዲካል 5 ይሆናል ማለት ነው። የx ዋጋ ራዲካል 5 ነው። እሺ እቺኛዋን ለመስራት ደግሞ ሁለት ስቴፕ እንሄዳለን። ሁለት ስቴፕ መጀመሪያ እቺን h ልበላት። ዘን hን ለማግኘት እዚህ ጋር 90 ዲግሪ ቢሰራ 90 ዲግሪ ይሰራል። እዚህ ጋር 90 ሰራ ማለት እዚህም 90 ነው የሚሰራው። ዘን 90 የሰሩትን ነው ስኩዌር አድርገን የምንደምረው ሁሌም። ስለዚህ ይሄና ይሄ ናቸው 90 እንዲሰራ ያደረጉት ማለት ነው። ስለዚህ 2 ስኩዌር ሲደመር h ስኩዌር እኩል ይሆናል 2 ራዲካል 5 ስኩዌር 2 ስኩዌር ማለት 4 ነው። 4 ሲደመር h ስኩዌር 2 ራዲካል 5 ስኩዌር ማለት 2 ስኩዌር ሲሆን 4 ራዲካል 5 ስኩዌር ሲሆን 25 ስለዚህ 4 ሲደመር h ስኩዌር እኩል ይሆናል 25 ደግሞ ይወጣል 5 ነው 4 ከዛስ ይሄ 5 ነው ይወጣል ከዛ መሃል ላይ ሲባዛ አለ 4 ሲባዛ በ5 20 ማለት ነው። ዘን h ስኩዌር = 20 ሲቀነስ 4 ይሆናል። ዘን h ስኩዌር እኩል ነው 20 ሲቀነስ 4 16 ዘን ራዲካል ስታደርጉት ራዲካል 16 ዘን h ምን ይሆናል 4 ይሆናል ማለት ነው። እሺ ዘን አሁንም እዚህ ጋር 8 አለ 8 ስኩዌር ሲደመር እዚህ ጋር h ታውቃለች። አሁን h ስንት ነች 4 8 ስኩዌር ሲደመር 4 ስኩዌር = x ስኩዌር ዘን 8 ስኩዌር ማለት 64 ነው 4 ስኩዌር ማለት 16 ነው which is equals to x ስኩዌር ማለት ነው። ዘን 64 ሲደመር 16 80 ይሆናል which is equals to x ስኩዌር ዘን ራዲካል 80 is equals to x ራዲካል 80 ማለት
ሁለት ቁጥሮች ተባዝተው 80 የሚሰጡ አንደኛው ከራዲካል የሚወጣ ስንል 16 ሲባዛ በ5 እናገኛለን። 16 ደግሞ ስንቱን ይወጣል? አራቱ ነው። ስለዚህ 4 ራዲካል 5 ሶ የኤክስ ዋጋ 4 ራዲካል 5 ነች ማለት ነው። እዚህ ጋር ስኩዌር አድርጋችሁ ስትደምሩ 90 ዲግሪ የሰሩትን ሳይድ ነው። ለምሳሌ ይሄኛውና ይሄኛው ናቸው 90 የሰሩት ማለት ነው። ሶ የምደምረው ይሄንንና ይሄንን ነው ማለት ነው። ስኩዌር አድርገን የምንደምረው እኩል ይሆናል ብለን የምንጽፈው ደግሞ 90 ፊት ለፊት ያለውን ነው ማለት ነው። እሺ አሁን ሌላው ኮንቨርሽን ኦፍ ፓይታጎረስ ቴረም ነው። እሺ እዚህ ጋር ፓይታጎረስ ኮንቨርሽን ኦፍ ፓይታጎረስ ቴረም ላይ ፓይታጎረስ ራይት አንግል ትሪያንግል ሳይድ ነው አይደለም የሚለውን እንወስናለን። ለምሳሌ እዚህ ጋር የተሰጡት ራይት አንግል ሳይድ ናቸው አይደለም። ሁለት ትንንሽ ቁጥሮቹን ስኩዌር አድርጋችሁ ትደምራላችሁ። ሶ 5 6 2 ላይ 2 እና 5 ናቸው የሚደመሩት ትንንሾቹ ማለት ነው። እኩል ይሆናል ትልቁን ቁጥር ነው። ይሄ ትሩ ከሆነ ሳይድ ኦፍ ራይት አንግል ትሪያንግል ነው ማለት ነው። 2 ስኩዌር 4 5 ስኩዌር 25 which is equal 6 ስኩዌር 36 4 ሲደመር 25 29 እኩል ይሆናል 36። ይሄው ፎልስ ነው ማለት ነው። ፎልስ ነው። ስለዚህ ይሄ it is not the side of right angle triangle ማለት ነው። እሺ እቺኛዋን ደግሞ እንይ። አሁንም ሁለት ትንንሾችን ደምሩ። 3 ስኩዌር ሲደመር 4 ስኩዌር እኩል ነው 5 ስኩዌር 3 ስኩዌር 9 4 ስኩዌር 16 5 ስኩዌር 25 9 ሲደመር 16 25 እኩል ይሆናል 25። ይሄ ትሩ ነው። ይሄ ትሩ ነው ማለት ነው። ስለዚህ it is right angle triangle, it is the side of right angle triangle ማለት ነው። እሺ እቺኛዋ ትንንሾቹ ማን ናቸው? ሉክ ራዲካል 5 ማለት 2 ፖይንት ምናምን ነው 2.1 አካባቢ ነው የሚመጣው። ስለዚህ ከ2.1 ከ2 እና ከ3 2.1 አለ 2 አለ 3 አለ። ትንንሾቹ ማን ናቸው? 2 እና 2.1 ናቸው ማለት ነው። 2 እና 2.1 ስለዚህ 2 እና ራዲካል 5ን ነው የምንደምረው። ሶ የምንደምረው 2 እና ራዲካል 5ን ነው ማለት ነው። ስለዚህ አሁን ልደምር 2 ስኩዌር ሲደመር ራዲካል 5 ስኩዌር እኩል ይሆናል 3 ስኩዌር 2 ስኩዌር 4 ራዲካል 5 ስኩዌር ራዲካል 25 ሲወጣ 5 እኩል ይሆናል 9 4 ሲደመር 5 9 እኩል ይሆናል 9 ትሩ። ስለዚህ it is right angle triangle, it is the side of right angle triangle ነው ማለት ነው። ሶ ይሄንን በዚህ መንገድ ትሰራላችሁ ማለት ነው። ለምሳሌ እዚህ ጋር የተሰጠን ራይት አንግል ትሪያንግል ሳይድ ነው አይደለም የሚለውን ለመወሰን ሁለት ትንንሾችን ነው የምትደምሩት። ለምሳሌ እዚህ ጋር 4 እና 6ን ትደምራላችሁ ስኩዌር አድርጋችሁ። እሺ ይሄኛውም እንደዚሁ ለምሳሌ እዚህ ጋር ደግሞ የምንደምረው 90 የሰሩትን ነው። 90 የሰሩት 33 እና 56 ናቸው። ስለዚህ 33 ስኩዌር ሲደመር 56 ስኩዌር እኩል ነው 65 ስኩዌር 33 ስኩዌር ሲደመር 56 ስኩዌር ስታረጉት ስንት ይመጣል? 42 25 65 ስኩዌር ስናረግ ደግሞ 65 ስኩዌር ይሄም እንደዚሁ ነው 42 25። ስለዚህ ይሄኛው ራይት አንግል ትሪያንግል ሳይድ ነው ማለት ነው። እሺ ሌላኛው ትሪጎኖሜትሪክ ሬሽዮ ነው። እሺ ትሪጎኖሜትሪክ ሬሽዮ የምንለው ይሄ ነው። ሉክ መጀመሪያ እዚህ ጋር 90 ዲግሪ ፊት ለፊት ሁሌ ሃይፖቴነስ ነው ያለው። እዚህ ጋር አንግል ኤ አለ። ከአንግል ኤ ፊት ለፊት ሁሌ ኦፖዚት አለ። ከአንግል ኤ አጠገብ ደግሞ ሁሌ አጀሰንት አለ። ስለዚህ ሳይን ከተጠየቃችሁ ሳይን ኤ ከተባለ ኦፖዚት ኦቨር ሃይፖቴነስ፣ ኮዝ ኤ ከተባለ አድጀሰንት ኦቨር ሃይፖቴነስ፣ ታን ኤ ከተባለ ኦፖዚት ኦቨር አድጀሰንት። ሶ ይሄን በዚህ መንገድ እንሰራለን ማለት ነው። ለምሳሌ እዚህ ጋር ተመልከቱት። እዚህ ጋር 90 ዲግሪ ፊት ለፊት አለ። ይሄ ምንድነው? ሃይፖቴነስ ነው።
እሺ መጀመሪያ 90 ዲግሪ ፊት ለፊት ያለው ይሄ ምን ይባላል? ሃይፖቴነስ ይባላል። ከዛ አሁን አንግሉ ፊት ለፊት ያለው ደግሞ ምን ይባላል? ኦፖዚት ይባላል። ከአንግሉ አጠገብ ያለው ደግሞ ምን ይባላል? አድጀሰንት ይባላል። አሁን ሳይንን ልስራ። ሳይን ኤ ብሎ ማለት ኦፖዚት ኦቨር ሃይፖቴነስ ነው። ዘን ሳይን ኤ ፊት ለፊት አንድ አለች። ሃይፖቴነስ ራዲካል 2 አለ። ስለዚህ ሳይን ኤ 1 ኦቨር ራዲካል 2 ነው። ኮዝ ኤ ደግሞ አድጀሰንት ኦቨር ሃይፖቴነስ ነው። አድጀሰንቱ ስንት ናቸው? አንድ። አድጀሰንቱ 1 ሃይፖቴነሱ ደግሞ ራዲካል 2 ነው። ታን ኤ ማለት ኦፖዚት ኦቨር አድጀሰንት ነው። ኦፖዚቱ ማን ነው? 1። አድጀሰንቱ ማን ነው? 1። 1 ሲካፈል ለ1 1 ይሆናል ማለት ነው። ስለዚህ ታን ኤው 1 ይሆናል ማለት ነው። እሺ ይችኛዋንም እንስራ። መጀመሪያ አድጀሰንት ሃይፖቴነስን እና ኦፖዚትን መለየት ይኖርብናል። መጀመሪያ እዚህ ጋር 90 ፊት ለፊት አለ። እሺ አድጀሰንት መጀመሪያ እዚህ ጋር 90 ዲግሪ ፊት ለፊት ሃይፖቴነስ ነው። ሃይፖቴነስ። እሺ እዚህ ጋር አንግሉ ፊት ለፊት ደግሞ ኦፖዚት ነው። አንግሉ አጠገብ ደግሞ አድጀሰንት ነው። ዘን ሳይን ብሎ ማለት ኦፖዚት ኦቨር ሃይፖቴነስ ነው። ዘን ኦፖዚት ማነች? ራዲካል 3 ነች። ሃይፖቴነስ 2። ኮዝ ኤ ደግሞ አድጀሰንት ኦቨር ሃይፖቴነስ ነው። አድጀሰንቱ 1 ነች። ሃይፖቴነስ 2 1 ኦቨር 2። ታን ኤ ብሎ ማለት ኦፖዚት ኦቨር አድጀሰንት ነው። ኦፖዚት ራዲካል 3 ነው ኦቨር 2። ይሄን በዚህ መንገድ እንሰራለን ማለት ነው። እሺ ይሄም እንደዚሁ በተመሳሳይ መንገድ ትሰራላችሁ ማለት ነው። እሺ ለምሳሌ እዚህ ጋር ይሄኛውን ብንሰራ እዚህ ጋር መጀመሪያ ይችኛዋ ምንድነች? 90 ፊት ለፊት ሃይፖቴነስ ናት። እዚህ ጋር አንግሉ ኤ ያለ ኤ ፊት ለፊት ኦፖዚት ነው። ይችኛዋ ደግሞ አድጀሰንት ነች። ከዛ ማካፈል ነው ማለት ነው። እሺ ሌላኛው ደግሞ ሳይን ይሰጣል። ከዛ ኮዝ እና ታንን እንሰራለን ማለት ነው። ለምሳሌ እዚህ ጋር ይሄን ለመስራት ለምሳሌ ይችኛዋን እንስራ። ሳይን ኤ is equals to 1 over 2 ዘን ኮዝ እና ታንን ነው የምንሰራው። እሱን ለመስራት መጀመሪያ ትሪያንግል እንሰራለን። ራይት አንግል ትሪያንግል ማለት ነው። እዚህ ጋር 90 ይሰራል። እዚህ ጋር 1 over 2 ማለት ይሄ ኦፖዚት ነው። ይሄ ደግሞ ሃይፖቴነስ ነው። ምክንያቱም ሳይን ማለት ኦፖዚት ኦቨር ሃይፖቴነስ ስለሆነ። እሺ ኤ እዚህ ጋር ነች። የኤ ኦፖዚት ይሄኛው ነው። የኤ አድጀሰንት ይሄኛው ነው። ይሄ ደግሞ ሃይፖቴነስ ነው። ስለዚህ ኦፖዚት ስንት ተሰጥቶናል? እዚህ ጋር 1 ተሰጥቶናል። ሃይፖቴነስ ደግሞ እዚህ ጋር 2 ተሰጥቶናል። መጀመሪያ ራይት አንግል ትሪያንግል እንሰራለን። ራይት አንግል ትሪያንግል እሺ ሳይን ኤ is equals to 1 over 2 ራይት አንግል ትሪያንግል መጀመሪያ እናስቀምጥ። ሳይን ኤ ይሄ ብቻ ኦፖዚት ናት። ይችኛዋ ደግሞ ሃይፖቴነስ ነች። እዚህ ጋር ኤ አለች። ይችኛዋ ኦፖዚት ናት። ይሄኛው ደግሞ ሃይፖቴነስ ነው። እዚህ ጋር ደግሞ አድጀሰንት ነው። ስለዚህ ኦፖዚቱ 1 ነው። ሃይፖቴነስ 2 ነች። ዘን አድጀሰንቱን ማወቅ አለብን። አድጀሰንቱን ለማወቅ ፓይታጎረስ ቴረም እንጠቀም። ለምሳሌ እና አድጀሰንቱን ኤክስ ልበለው። ዘን ኤክስ ስኩዌር ፕላስ 1 ስኩዌር is equals to 2 ስኩዌር። ኤክስ ስኩዌር is equals to 2 ስኩዌር ሲቀነስ 1 ስኩዌር። 2 ስኩዌር 4፣ 1 ስኩዌር 1 ነው። 4 ሲቀነስ 1 3።
ስለዚህ x is equals to ራዲካል 3 ማለት ነው። ሶ ይችኛው ፓርት ራዲካል 3 ነች። አሁን ኮዝን እንስራ። ኮዝ a ምን ይሆናል? ኮዝ a ማለት አድጀሰንት ኦቨር ሃይፖተነስ ነው። ስለዚህ አድጀሰንቱ ስንት ነው? ራዲካል 3 ነው። ኦቨር ሃይፖተነሱ ደግሞ 2 ነው። ሶ ራዲካል 3 ኦቨር 2 ይሆናል ማለት ነው። ታን ኤ ማለት ኦፖዚት ኦቨር አድጀሰንት ነው። ስለዚህ ኦፖዚት ስንት ነች? ኦፖዚት 1 ኦቨር ሩት 3 ይሆናል ማለት ነው። 1 ኦቨር ሩት 3 ይሆናል። ሶ ኮዝ ኤ ራዲካል 3 ኦቨር 2 ነው። ታን ኤ ደግሞ 1 ኦቨር ሩት 3 ነው ማለት ነው። እሺ አሁን ደግሞ ኮዝ ኤን እንስራ። አሁንም መጀመሪያ ራይት አንግል ትራያንግል ነው የምንሰራው። ኮዝ ማለት አድጀሰንት ኦቨር ሃይፖተነስ ነው። ስለዚህ አድጀሰንቱ 2 ነው። እዚህ ጋር ኤ ብንል ኦፖዚት ነው። ይሄ አድጀሰንት ነው። ይሄ ሃይፖተነስ ነው። ስለዚህ አድጀሰንቱ 2 ነው። አድጀሰንቱ 2 ነው። አድጀሰንቱ 2 ነው። እዚች ጋር 2 ሃይፖተነስ 3 ነው። ኦፖዚት አይታወቅም። ስለዚህ በፓይታጎረስ ቴረም መሰረት 2 ሲደመር ኤክስ ስኩዌር ኤክስ ያልኩት ኦፖዚት ነው እኩል ይሆናል 3 ስኩዌር 2 ስኩዌር ዘን ኤክስ ስኩዌር is equals to 3 ስኩዌር ሲቀነስ 2 ስኩዌር ማለት ነው። ዘን ኤክስ ስኩዌር 9 ሲቀነስ 4 ይሆናል። ዘን ኤክስ ስኩዌር is equals to ምን ይሆናል? 5 ይሆናል ማለት ነው። ዘን ኤክስ is equals to ራዲካል 5 ማለት ነው። ስለዚህ አሁን ኮዝ ተሰጥቶናል። የተጠየቅነው ሳይን እና ታንን ነው። ሳይን ምን ይሆናል? ኦፖዚት ኦቨር ሃይፖተነስ ስለሆነ ኦፖዚቱ እዚህ ጋር ራዲካል 5 አገኘን አሁን ካልኩሌት አድርገን። ስለዚህ ኦፖዚት ራዲካል 5 ነው ማለት ነው። ሃይፖተነስ 3 ይሆናል ማለት ነው። ዘን ታን ደግሞ ኦፖዚት ኦቨር አድጀሰንት ነው። ኦፖዚቱ ራዲካል 5 ነው። አድጀሰንቱ 2 ነው ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። ይሄም እንደዚሁ ለምሳሌ ታንን እንስራ። ለታን ስንሰራ መጀመሪያ ትራያንግሏን ነው የምንሰራው። እሺ ትራያንግሏን ልስራ። ሉክ ታን ማለት ኦፖዚት ኦቨር አድጀሰንት ነው። ስለዚህ ትራያንግሏን እንደዚህ ብሰራት ኦፖዚት ይችናት 1 አድጀሰንት የኛው ነው 2 አንግሉ እዚህ ጋር ነው ያለው። ዘን ሃይፖተነሱን ለማግኘት አንድ ራዲካል 1 ስኩዌር ፕላስ 2 ስኩዌር ታደርጋለህ። 1 ስኩዌር 1 ነው፣ 2 ስኩዌር 4 ነው። ስለዚህ ራዲካል 5 ሶ ይሄኛው ራዲካል 5 ይሆናል። ይሄ ኦፖዚት ነው፣ ይሄ አድጀሰንት ነው፣ ይሄኛው ደግሞ ሃይፖተነስ ነው። ስለዚህ ታን ነው የተጠየቅነው ሳይን እና ኮዝ ነው። ሳይን ማለት ኦፖዚት ኦቨር አድጀሰንት ነው 1 ኦቨር ራዲካል 5። ኮዝ ማለት አድጀሰንት ኦቨር ሃይፖተነስ ነው 2 ኦቨር ራዲካል 5። ሌላኛው ትሪጎኖሜትሪክ ቫልዩ ኦፍ ቤዚክ አንግል። እሺ እዚህ ጋር 30ን 60ን እና 45ን መጀመሪያ በደንብ መያዝ ይኖርባችኋል። ሶ ሸምደዳችሁ መያዝ ይኖርባችኋል ማለት ነው። ሶ ሸምደዳችሁ የምትይዙት ምንድነው? ሳይን 30 ከተባላችሁ ይህ ባጭሩ ለመያዝ ሾርት ሜተድ አለ። ሶ እሱን ምንድነው የምታደርጉት? ለምሳሌ እዚህ ጋር 1 አደርጋለሁ 1 ኦቨር 2 ከዛ ሩት 2 ኦቨር 2 ከዛ ሩት 3 ኦቨር 2 ይሄን ቁጥር ትጽፋላችሁ ማለት ነው። 1 ኦቨር 2 ሩት ኦቨር 2 ሩት 3 ኦቨር 2 ከዛ እዚህ ጋር 30 45 እዚህ ጋር 60 ታስቀምጣላችሁ። እዚህ ጋር ሳይን አለ። ሳይን ለምሳሌ ሳይን 30 ማለት 1 ኦቨር 2 ነው። ሳይን 45 ሩት ኦቨር 2 ነው። ሳይን 60 ሩት 3 ኦቨር 2 ነው። እሺ አሁንም ድጋሚ በዚህ ጋር ደግሞ 30 45 እና 60 እናስቀምጣለን። እዚህ ጋር ደግሞ ኮዝ እናስቀምጣለን። ለምሳሌ ኮዝ 60 ማለት 1/2 ነው። ኮዝ 45 ሩት ኦቨር 2 ነው። ኮዝ 30 ሩት 3 ኦቨር 2 ነው። ስለዚህ ለ30 እና ለ45 እንዲሁም ለ60 በቀላሉ በዚህ መንገድ እንይዘዋለን ማለት ነው። ታንን ከተጠየቃችሁ
ለምሳሌ ታን ብሎ ማለት ሳይን ኦቨር ኮዝ ነው። ስለዚህ ለምሳሌ ታን 30 ለማወቅ ከፈለጋችሁ ታን 30 ማለት ሳይን 30 ሲካፈል ኮስ 30 ማለት ነው። ሳይን 30 ስንት ነው? ሳይን 30 1/2 ነው ሲካፈል ኮስ 30 ደግሞ ሩት 3 ኦቨር 2 ነው። ዘን ይሄን ገልብጦ ማባዛት ነው። 1 ኦቨር 2 ታይምስ 2 ኦቨር ሩት 3 ማለት ነው። 2 በ2 ይጣፋል። ከዛ 1 ኦቨር ሩት 3 ይቀራል። በዚህ መንገድ ማወቅ ትችላላችሁ ማለት ነው። ታን 60ንም ለማወቅ ታን 60 ለማወቅ አሁንም ሳይን ኦቨር ኮዝ ነው። ታን 60 ሳይን 60 ሲካፈል ለኮስ 60 ነው። ሳይን 60 ስንት ነው? ሳይን 60 ሩት 3 ኦቨር 2 ነው ሲካፈል ኮስ 60 ደግሞ 1 ኦቨር 2 ነው። ዘን አሁን ሲገለበጥ ይሄ በዚህ ይጠፋል። ከዛ ምን ይቀራል? ከላይ ሩት 3 ይቀራል፣ ከስር 1 ይቀራል። ታን 60 ራዲካል 3 ይሆናል ማለት ነው። ታን 45 ደግሞ 1 ነች። ታን 45 1 ነው። ምክንያቱም ሳይን 45 ሲካፈል ለኮዝ 45 ሩት 2 ኦቨር 2 ሲካፈል ሩት 2 ኦቨር 2 ተመሳሳይ ነገር ስታካፍሉት 1 ይመጣል። ታን 45 1 ነው ማለት ነው። የ30ን የ45ን እና የ60ን በዚህ መንገድ በቀላሉ ትይዛላችሁ ማለት ነው። ይሄን ካወቃችሁ በኋላ ለምሳሌ እንደዚህ ትጠየቃላችሁ ማለት ነው። ኤክስ እና ዋይን ለማወቅ ሳይን እና ኮዝ ነው የምንጠቀመው። ለምሳሌ ሳይን 30 እኩል ይሆናል ይህኛው ኦፖዚት ናት፣ ይሄ ሃይፖቴነስ ነው፣ ይሄኛው አጀሰንት ነው። ሳይን ደግሞ ኦፖዚት ኦቨር ሃይፖቴነስ ነው። ስለዚህ ኦፖዚቱ ዋይ ነው፣ ሃይፖቴነሱ 12 ነው። ዘን y which is equals to 12 sin 30 ይሆናል ማለት ነው። ዘን y is equals to 12 times sin 30 1 over 2 ነው ኦቨር 1 y which is equals to 12 ሲባዛ በ1 12 1 ሲባዛ በ2 2 12 ሲካፈል ለ2 6። እሺ ኮዝ 30 ደግሞ adjacent over hypotenuse ነው። adjacent x ነች፣ hypotenuse 12 ነው። ዘን x which is equals to 12 cos 30 ማለት ነው። ዘን x which is equals to 12 ሲባዛ cos 30 ሩት 3 ኦቨር 2 ነው ኦቨር 1 ዘን x equals to 12 ራዲካል 3 ኦቨር 2 12 ሲካፈል ለ2 6 ራዲካል 3። ይሄንን በዚህ መንገድ በሳይን እና በኮዝ እነዚህንም እንደዚሁ መስራት እንችላለን ማለት ነው። እሺ አሁን እስኪ እቺኛዋን ደግሞ እንስራት። መጀመሪያ እቺ ኦፖዚት ናት፣ ይሄኛው አጀሰንት ነው፣ ይሄ ሃይፖቴነስ ነው። እሺ አሁን ሳይን 30 ልጠቀም። በሳይን 30 ነው የምሰራው። በ60 ስንሰራ ይለያል ማለት ነው። የሚለየው ምን ነው? ኦፖዚቱ እና አጀሰንቱ ይለያል። አሁን ግን ለ30 ፊት ለፊት ያለው ኦፖዚት ነው፣ ከ30 አጠገብ ያለው አጀሰንት ነው፣ 90 ፊት ለፊት ያለው ሃይፖቴነስ ነው። ስለዚህ ሳይን 30 ኦፖዚት ኦቨር አጀሰንት። ስለዚህ ሳይን 30 ምን ይሆናል? 1 ኦቨር ሩት 3 ይሆናል። ኮስ 30 ከተባል አጀሰንት ነው፣ አጀሰንት ኦቨር ሃይፖቴነስ ራዲካል 3 ኦቨር 2። ሳይን 30 እዚህ ጋር ሶሪ ኦፖዚት ኦቨር ሃይፖቴነስ ስለሆነ 1 ኦቨር 2 ይሆናል። 1 ኦቨር 2 ይሆናል። እሺ ታን 30 ኦፖዚት ኦቨር አጀሰንት ነው፣ 1 ኦቨር ሩት 3 ይሆናል ማለት ነው። አሁን ይሄ በ30 ዲግሪ ነው። እሺ በ60 ዲግሪ ደግሞ ልስራ። 60 ዲግሪ ሲሆን 60 ፊት ለፊት ኦፖዚት ነው፣ ከ30 ጎን ያለው አጀሰንት ነው፣ 90 ፊት ለፊት ደግሞ ሃይፖቴነስ ነው ማለት ነው። እሺ ስለዚህ ሳይን 60 ማለት ኦፖዚት ኦቨር ሃይፖቴነስ ነው። ኦፖዚት ራዲካል 3 ነው፣ ሃይፖቴነስ 2 ነው። ኮስ 60 አጀሰንት ኦቨር ሃይፖቴነስ። አጀሰንት 1 ነች፣ ሃይፖቴነስ 2። ታን 60 ማለት ኦፖዚት ኦቨር አጀሰንት ነው። ኦፖዚት ሩት 3 አጀሰንት 1 ራዲካል 3 ማለት ነው።
እሺ አሁን ደግሞ እነዚህን ጥያቄዎች እንሰራለን። እሺ ሳይን እና ኮስ ተጠቅመን መስራት ነው። ሳይን ለምሳሌ ሉክ እዚህ ጋር አሁን 30 ፊት ለፊት ኦፖዚት፣ ከ30 አጠገብ አጀሰንት፣ 90 ፊት ለፊት ሃይፖቴነስ። ይሄን ከለየን መስራት እንችላለን። ሳይን 30 ብሎ ማለት ኦፖዚት ኦቨር ሃይፖቴነስ ነው። x ኦቨር 20 ይሆናል። ዘን x is equals to 20 ሳይን 30 ማለት ነው። ዘን x which is equals to 20 ሲባዛ ሳይን 30 አንድ ሁለተኛ። ይሄ 20 ሲባዛ በአንድ ሁለተኛ ማለት 20 ሲካፈል ለሁለት ማለት ነው። ኮዝን ልጠቀም። አጀሰንት ኦቨር ሃይፖቴነስ፣ አጀሰንቱ y ነው፣ ሃይፖቴነሱ 20 ነው። ስለዚህ y is equals to 20 ኮስ 30 ማለት ነው። ዘን 20 ሲባዛ ኮስ 30 ሩት 3 ኦቨር 2 ነው ኦቨር 1 20 ሩት 3 ማለት ነው ሲካፈል ለሁለት 20 ሲካፈል ለሁለት 10። ስለዚህ 10 ራዲካል 3 ማለት ነው። እሺ እዚህ ጋር ደግሞ እንምጣ። ዋይ ነው የተጠየቀው። እዚህ ጋር 90 ዲግሪ ይሰራል። ስለዚህ ፓይታጎረስ ቴረም ስንሰራ 90 ዲግሪ የሰሩት ይሄኛው ሳይድ እና ይሄኛው ሳይድ ናቸው። ስለዚህ ሁለቱ ስኩዌር ይደረጋሉ። ራዲካል 7 ስኩዌር ፕላስ ራዲካል 7 ስኩዌር is equals to y ስኩዌር። ራዲካል 7 ስኩዌር ራዲካል 49 ነው። 49 ሲወጣ 7፣ ይሄም 7 ማለት ነው። ዘን 7 ሲደመር 7 14 which is equals to y ስኩዌር። ዘን ራዲካል 14 is equals to y ይሆናል ማለት ነው። እሺ ይሄኛው ይቺኛውን ደግሞ እንስራ። እሺ መጀመሪያ ኦፖዚቱን ልለይ። የ60 ኦፖዚት ስንት ነው? y ነው። ይሄ ኦፖዚት ነው ማለት ነው። የ60 የ90 ፊት ለፊት ሃይፖቴነስ ነው። የ60 አጠገብ ደግሞ አጀሰንት ነው። ስለዚህ ሳይን 60 is equals to opposite y hypotenuse x። እሺ ኮስ 60 ጋር ይሄድ። ኮስ 60 ጋር ስትሄዱ አጀሰንት ኦቨር አጀሰንት 8 ነው፣ ሃይፖቴነስ x ነው። ስለዚህ ክሪክሮስ x ኮስ 60 is equals to 8 over cos 60 over cos 60 then x which is equals to 8 ሲካፈል ኮስ 60 ብሎ ማለት 1 over 2 ነው። ይሄ ማለት 8 ሲባዛ በሁለት አንደኛ። ማካፈል ማለት ገልብጦ ማባዛት ነው። ስለዚህ 8 ሲባዛ በሁለት አንደኛ ስታደርጉት ኦቨር 1 8 ሲባዛ በሁለት 16 16 ሲካፈል ለ1 16 ይሆናል ማለት ነው። አሁን እዚህ ጋር እንመጣለን ሳይን ጋር። ስለዚህ አሁን ሳይን 60 ብሎ ማለት y ኦቨር x ነው። yን ስንት አገኘሁኝ? y አልተገኘም፣ x ነው የተገኘው። y ኦቨር እዚህ ጋር x አግኝቻለሁ። ስንት? xን 16 አግኝቻለሁ። ስለዚህ y ምን ይሆናል? 16 ሳይን 60 ማለት ነው። ዘን 16 ሲባዛ ሳይን 60 ማለት ሩት 3 ኦቨር 2 ነው። ይሄ ኦቨር 1 ማለት ነው። ሶ 16 ራዲካል 3 ኦቨር 2 ማለት ነው። ስለዚህ 16 ሲካፈል ለ2 8 ራዲካል 3 ይሆናል ማለት ነው።